ከዚህ በፊት ስለ አዲሱ የጉግል ዲፕ ማይንድ VO3 ወይም ደግሞ ጉግል ፍሎ ስለተባለው የኤአይ ቱል ፊልም እንዴት መስራት ይቻላል የሚለውን በስልክ በኮምፒውተር እንዴት መስራት እንደምትችሉ አጫጭር ቪዲዮችን ሰርቼላችሁ ዩቲዩብ ላይ አፕሎድ አድርጌላችሁ በጣም ብዙ ሰዎች ቪዲዮዎችን አይታችሁ እንደተጠቀማችሁ ኮሜንት ታደርጉልኝ ነበር። ስለተጠቀማችሁ በጣም ደስ ብሎኛል። እኔም ይህንን ቪዲዮ የምሰራበት ዋና ዓላማ እናንተ እንድትጠቀሙበት ነው። በዛሬ ቪዲዮ ደግሞ ይህንን የጉግል VO3 ወይም ደግሞ ዲፕ ማይንድ እየተጠቀማችሁ በጣም ላስቸገራችሁ ወይም ደግሞ አልሰራልንም የሚል ተደጋጋሚ ኮሜንት ታቀርቡልኝ የነበራችሁ ሰዎች በውስጥ በላካችሁልኝ ሜሴጅ እንዳየሁት ከሆነ በጣም ስትቸገሩበት የነበረው አንድ ነገር ፕሮምፕት ወይም ደግሞ ፕሮምፕት ምንለው ነገር ነው። እንግሊዘኛው እናንተ አስተካክሉኛላችሁ። ስለዚህ ይህንን ነገር እንዴት መጻፍ እንችላለን፣ ስትራክቸሩ ምን ይመስላል የሚለውን ቀላል የሆነ ቪዲዮ ዛሬ ይዤላችሁ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው የተከታተለ ሰው ከዚህ በኋላ በፕሮምፕት ጉዳይ ምንም አይነት ችግር እንደማይገጥመው እርግጠኛ ሆኜ መናገር እችላለሁ። ይህንን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። ተመልሰን መጣናል። ሰላም እንዴት ናችሁ? እኔ መንሱር ነኝ። ይሄ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸው እንዲሁም አዳዲስ ቴክኖሎጂዎችን ሁልጊዜም ወደ እናንተ አደርሳለሁ። ነገር ግን ከዩቲዩብ አናላይቲክስ ባገኙት መረጃ መሰረት ከ75% በላይ የምትሆኑ የኔን ዩቲዩብ ቻናል ቪዲዮ የምትከታተሉ ሰዎች ቪዲዮቼን ታያላችሁ፣ ነገር ግን ቻናሌን ሰብስክራይብ አታደርጉም። ስለዚህ አሁኑን ላስታውሳችሁ ከታች ያለውን በተን ቼክ በማድረግ ይህንን ቻናል ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቪዲዮአችሁን ማየት ጀምሩ። ምክንያቱም እንደዚህ አይነት የሚጠቅም ቁም ነገር ያለው ነገር ይዤላችሁ መጥቼ እንዲያልፋችሁ እንደማትፈልጉ በጣም እርግጠኛ ነኝ። በዛሬ ቪዲዮ ለVO3 ወይም ደግሞ ለኤአይ ስራዎች ስንጠቀም የሚያስፈልገን ዋናው ፕሮምፕት የሚባል ነገር አለ። ኤአይ ዝም ብሎ እንደ ሰው አንደርስታንድ አያደርግም። የምንሰጠውን መረጃ ተመርኩዞ ካለው ዳታ ጋር ኮምፔር በማድረግ ለኛ የሆነ ነገር ሪትራይቭ አድርጎ የሚሰጠን ፕላትፎርም ወይም ደግሞ ቱል ነው። ስለዚህ ይህ ቱል በሚገባው መንገድ እንዴት ፕሮምፕት ማዘጋጀት እንችላለን የሚለውን ቀላል ስቴፕ ያለው ቪዲዮ ይዤላችሁ መጥቻለሁ። ከዚህ በፊት በዚህ ዩቲዩብ ቻናል በሞባይል እንዲሁም ደግሞ በኮምፒውተር እንዴት ፊልም መስራት እንደምትችሉ የኤአይ ቱሉን እንዴት መጠቀም እንደምትችሉ አጫጭር ቪዲዮ ሰርቼላችኋለሁ። እነዚህን ቪዲዮዎች ያላያችሁ ሰዎች ከላይ ወይም ደግሞ ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ በመግባት እነዛን ቪዲዮዎች ሳታዩ ይህንን ቪዲዮ ማየት እንዳትጀምሩ ሪኮመንድ አደርጋችኋለሁ። ይህንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። በቀጥታ ወደ ቪዲዮ እንግባ። ስለዚህ ሁላችሁም በመጀመሪያ ኮምፒውተር ያላችሁ ኮምፒውተራችሁ ላይ በስልካችሁ የምትሰሩ ደግሞ ስልካችሁ ላይ በመግባት የመጀመሪያ የምታደርጉት ነገር ምንድነው? የኔን ቴሌግራም ቻናል ጆይን ማድረግ ነው። ምክንያቱም ለዚህ ስራ የሚያስፈልገን ነገር እዛ ቴሌግራም ቻናል ላይ ይገኛል። ይህንን የቴሌግራም ቻናል እንዴት ማግኘት እንችላለን ካላችሁኝ በሶስት መንገዶች ታገኙ ትችላላችሁ። አንደኛው ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ ጆይን ማድረግ ትችላላችሁ። ሁለተኛው ደግሞ የኮሜንት ሴክሽን የመጀመሪያ ኮሜንት ላይ ፒን አድርግላችኋለሁ፣ በዛ መንገድም ጆይን ማድረግ ትችላላችሁ። በእነዚህ በሁለቱ መንገዶች የኔን ቻናል ማግኘት ያልቻላችሁ ሰዎች ደግሞ ቴሌግራም ላይ @መንሱርስ ኮሚኒቲ ብላችሁ ሰርች ብታደርጉ በቀጥታ ማግኘት ትችላላችሁ። ስለዚህ እዛ ቴሌግራም ቻናል ላይ ጆይን ካደረጋችሁ በኋላ የምታገኙት የመጀመሪያ ወርድ ፋይል አለ። ይህንን ወርድ ፋይል VO3 ፕሮምፕት ያስቀምጥላችኋለሁ። ይህንን ፋይል ዳውንሎድ በማድረግ ትከፍታላችሁ ማለት። ምክንያቱም ስራችን ለመስራት መጠቀም ያለብን ዶክመንት ይህ ዶክመንት ስለሆነ ነው። ስለዚህ በዚህ ዶክመንት ተመስርታችሁ የምትሰሩ ከሆነ ስራችሁ በጣም ቀላል ይሆናል። ይህንን ቪዲዮ እስከ መጨረሻው መከታተላችሁን እንዳትረሱ። ይህንን ዶክመንት ስልካችሁ ላይ ዳውንሎድ አድርጋችሁ ኦፕን ካደረጋችሁ በኋላ ወይም ደግሞ ኮምፒውተራችሁ ላይ ኦፕን ካደረጋችሁ በኋላ ሁለት ነገሮችን ታገኛላችሁ። የመጀመሪያው ነገር ቪዲዮ ጀነሬሽን ኢንስትራክሽን የሚልና ሁለተኛው ደግሞ VO3 ፕሮምፕት ራይቲንግ ጋይድ የሚላል። እነዚህ ሁለት ነገሮች በጣም ጠቃሚ ነገሮች ናቸው። በዚህ VO3 ወይም ደግሞ በኤአይ ቱሎች ፊልም ስንሰራ ሁለት አይነት መንገዶችን መከተል እንችላለን። አንደኛው መንገድ ምንድነው? በኤአይ ቱሎች በራሳቸው ቻትጂፒቲን፣ ጀሚናይን ወይም ደግሞ ዲፕሲክን በመጠቀም በራሱ ፊልም ጀነሬት ማድረግ እንችላለን። ስቶሪውን ከነሱ ከኤአይ ቱሎች መውሰድ፣ እሱ አንደኛው መንገድ ነው። ሌላ ሁለተኛው መንገድ ደግሞ ምንድነው? በእኛ በራሳችን የተጻፈ በአእምሯችን የተጻፈ ወይም ደግሞ በወረቀት ደረጃ የተዘጋጀ የፊልም ስቶሪ አለን ወይም ደግሞ ስክሪፕት ወይም ደግሞ ናሬሽን አለን። ስለዚህ ይህንን ስክሪፕት ወደ ፊልም እንዲቀይርልን፣ ቪዲዮግራፊው እንዲሰራልን፣ አውዲዮ እንዲሰራልን፣ ትራንዚሽኑ እንዲሰራልንና ይሄ የምስልና የድምጽ ጉዳዩን ብቻ እንዲጨርስልን ሂስትሪ ወይም ደግሞ ታሪኩ ከኛ እንዲሆን ማድረግ የምንችልበት ሁለት አይነት መንገድ አለ ማለት። ስለዚህ እዚህ ዶክመንት ላይ ሁለቱን ነገሮች የምታቀናጁበት ወይም ደግሞ የምታዋሃዱበትን መንገድ የሚያሳይ ዶክመንት ነው ማለት። ስለዚህ በቀጥታ እኔ ዛሬ የማደርገው ነገር ምንድነው? በቀጥታ ሁላችሁም ብታደርጉት ሪኮመንድ ማድረጋችሁ ነገር ምንድነው? ቻትጂፒቲን ሁላችሁም ኦፕን ታደርጋላችሁ ወይም ደግሞ ዲፕሲክ ወይም ደግሞ ጀሚናይን ታደርጋላችሁ። እኔ ቻትጂፒቲ ለቪዥዋል ነገሮች አሪፍ ሆኖ ስላገኘ ቻትጂፒቲን እጠቀማለሁ ማለት። ስለዚህ ወደነ ቻትጂፒቲ ለመሄድ ለምን ተገደድን ካላችሁ አብዛኛውን ጊዜ እኛ እንግሊዘኛ ስንጽፍ የምንጠቀማቸው እንግሊዘኞች ትንሽ ደከም ስለሚሉ ኤአይ ቱል ደግሞ እያንዳንዱ ፓንክቹዌሽን ማርክ እያንዳንዱ የእንግሊዘኛ ኪወርድ ማተር ያደርጋል። ምክንያቱም ሰው ስላልሆነ እንደዚህ ለማለት ፈልጎ ነው ብሎ አይረዳም። ለምሳሌ የሆነ ዲያሎግ ያለበት የፊልማችን ሴክሽን ቢኖር ይህንን ሴክሽን አንደርስታንድ ሲያደርግ እያንዳንዷ ኮማ፣ እያንዳንዷ ከለን፣ እያንዳንዷ ደግሞ ፖይንት ቫልዩ አላት ማለት። እያንዳንዱን ስፒች አንደርስታንድ የሚያደርገው በእነዚህ ፓንክቹዌሽን ማርኮች እና በምንጠቀማቸው ወርዶች ስለሆነ ይህንን ነገር ቴክ ኬርሊ ለመጻፍ ኤአይ ቱሎች በጣም አጋዥ ነው ስላገኟቸው ኤአይ ቱል ልትጠቀሙ ሪኮመንድ አደርጋችኋለሁ። ስለዚህ ቻትጂፒቲን ከከፈታችሁ በኋላ በሁለት መንገዶች እንሰራለን ብለናል። እዚህ ላይ አንደኛውን መንገድ እንጨርሰውና ሁለተኛውን መንገድ ደግሞ ቻትጂፒቲ ላይ እንሰራለን ማለት። ስለዚህ የመጀመሪያው ቪዲዮ ጀነሬሽን ኢንስትራክሽን የሚለው የሚጠቅመን ለምንድን ነው? ቅድም በነገርኳችሁ መሰረት ስቶሪው ከኛ ሆኖ ስክሪፕቱ ከኛ ሆኖ
ቪዥዋል የሆነውን ነገር ብቻ ቱሉ እንዲሰራልን ከፈለግን ይሄንን ኢንስትራክሽን እንጠቀማለን ማለት። ስለዚህ ይሄን ቪዲዮ ጀነሬሽን ኢንስትራክሽን የሚለው ላይ እንደምትመለከቱት የመጀመሪያው ካሜራ ኤንድ ሌንስ የሚል ነገር አለ። ስለዚህ እዚህ ጋር ካሜራና ሌንስ፣ ላይት፣ አስቴቲክ ወይም ደግሞ ካሜራ ሙቭመንት ወይም ደግሞ እያንዳንዳቸው ፖስት ፕሮዳክሽን ወይም ደግሞ ሳውንድ ፕሪዲፋይንድ ሊደረጉለት ይገባል። ይህ ኤአይ ቱል ታውዘንድስ ኦፍ ወይም ደግሞ ሚሊየንስ ኦፍ ዳታ አሉት። ስለነዚህ ነገሮች የሚያውቀው ኢንፎርሜሽን አለ። ነገር ግን ከነዚህ ከሚያውቀው ኢንፎርሜሽን እኛ ነጥለን የምንፈልጋትን ስፔሲፊክ ዳታ እስካልሰጠነው ድረስ ስራውን ለመስራት ወይም ደግሞ እኛ ባሰብነው መንገድ ሊሰራልን ለመቻል ይቸገራል። ለምሳሌ ኤአይ ላይ ፊልም ስትሰሩ ኮንሲደር እንድታደርጉት ወይም በጥንቃቄ እንድታዩት የምፈልገው ነገር ኤአይ ላይ ፊልም መስራት ማለት ሪል ታይም ፕሮዳክሽን መስራት ማለት ነው። ለምሳሌ አንድ ፊልም ሰሪ ፊልም ሲሰራ የሚከተላቸው ፕሮሲጀሮች አሉ። የመጀመሪያው በምናቡ ያመነጨውን ስክሪፕት ይጽፋል። ያው ፕሮሲጀሮችን ከሳሳትኩኝ ታርሙኛላችሁ። እኔ በማውቀው ድራፍቱን ልንገራችሁ። በምናቡ ስቶሪውን ወይም ደግሞ ስክሪፕቱን ጀነሬት ያደርጋል። ስክሪፕቱን ጀነሬት ካደረገ በኋላ ሎኬሽን ወይም ደግሞ ሊሰራ ያሰበበትን ቦታ፣ ሊሰራ ያሰበበትን ካሜራ፣ ሊሰራ የፈለገውን በጀት፣ ሊሰራ የፈለጋቸውን ክሮች፣ ካራክተሮች ይመርጣል። እነዚህን ከመረጠ በኋላ ወደ ካሜራማን ይወስደውና ካሜራማን ደግሞ ኔክስት የሚሰራቸው ስራዎች አሉ። ሾርት ሊስት ያወጣል። ሾርት ሊስት ማለት ነው የትኛውን ክሎዝ ሹት ልቅረጸው፣ የትኛውን ፓን ላድርገው፣ የትኛውን ቲልት ላድርገው፣ የትኛውን ዶሊ ላድርገው፣ የትኛውን ዶሊ አውት ላድርገው። በጣም ብዙ ታይፖች ሾርት ሊስቶች አሉ። ስለነዚህ የካሜራ ሙቭመንት ወይም ደግሞ ሾርት ሊስት ታይፖች እዚሁ የኔ ቴሌግራም ቻናል ላይ በሁለት ወርድ ዶክመንት ያስቀምጥኩላችኋለሁ። አድቫንስድ እና ኖርማል ብዬ ያስቀምጥኳችሁ። ስለዚህ እነዚህን ሁሉ ነገሮች ሾርት ሊስት አውጥተን በነዛ መንገድ ነው ፊልም የምንሰራው። ልክ እንደዛ ሁሉ እዚህ ኤአይ ቱል ላይ ስትመጡ ደግሞ የመጀመሪያ በምን ካሜራ ሌንስ የተቀረጸ ቪዲዮ እንዲሰራላችሁ የምትፈልጉት ይሄንን ዲፋይን ማድረግ አለባችሁ። ኢኩቫለንስ ቱ ካሜራ መምረጥ የሚለው ማለት ነው። በሪል ታይም ፕሮዳክሽን ስንመጣ በምን ካሜራ ልቅረጸው የሚለውን መምረጥ ማለት ነው። ሌላ ሁለተኛው ነገር ምንድነው? ላይቲንግ ነው። ላይት ከየት በኩል ላብራ፣ እንዴት አይነት የላይት ፍሌቨር ልጠቀም የሚለውን ነገር ፊልም ሰሪዎች እንደሚመርጡ በሙሉ ላይት እዚህ ጋር እንመርጥለታለን ማለት። ሌላ ሶስተኛው ነገር ምንድነው? አስቴቲክ። አስቴቲክ የሚለው ነው ምንድነው? ሲኑ ወይም ደግሞ አንድ ሲን ወደ ሌላ ሲን ሲሄድ ያለውን መቀራረብ ወይም ደግሞ የሲኑን እይታ ፍሌቨሩን ምን ላስመስለው የሚለውን ነገር ልንገልጽለት ይገባል። ሌላኛው ነገር ምንድነው? ካሜራ ሙቭመንት። ካሜራ ሲቀረጽ የራሱ የሆነ ታይፖች አሉት። የሙቭመንት ታይም፣ የካሜራ ሾት ታይፖች አሉ። ስለነዚህ የካሜራ ሙቭመንት ታይፖች ወይም ደግሞ ሊስቶች እስከ ኢንስትራክሽናቸው ድረስ እንዴት ተብሎ ፕሮምፕት ላይ ይጻፋሉ የሚለውን እዚሁ ቴሌግራም ቻናል ላይ በሁለት ፓርት ከፍዬ አንደኛው ኖርማል፣ ሁለተኛው ደግሞ አድቫንስድ አድርጌ ጽፌላችኋለሁ። እነሱን ማየት ትችላላችሁ ማለት። ስለዚህ ይህንን የካሜራ ሙቭመንት እኛ ስፔሲፋይ ካላደረግንለት ቱሉ ሊያውቅ የሚችልበት መንገድ የለም ማለት። ስለዚህ ይህንን ነገር ታደርጋለች። ሌላው ነገር ምንድነው? የፖስት ፕሮዳክሽን ላይ ያለው ነገር ምን ይመስላል፣ ፊልም ግሬኑን ምን ይሆንለት የሚለውን ነገር መጠቀስ አለበት ማለት። ሌላኛው ነገር ምንድነው? ኦዲዮ ምን ያስፈልገዋል፣ ምን ኦዲዮ ይጠቀምላችሁ፣ ናቹራል አምቢየንት ሳውንድ ምን ይጠቀም የሚለው እነዚህ ነገሮች በሙሉ ዲፋይን ካልተደረጉለት ይህ ኤአይ ቱል ዝም ብሎ ሊረዳልን አይችልም ማለት። ስለዚህ ይህንን ኢንስትራክሽን ወይም ደግሞ ይህንን የቪዲዮ ጀነሬሽን ኢንስትራክሽን ከኔ የቴሌግራም ቻናል ዳውንሎድ በማድረግ እነዚህን ነገሮች አንድ በአንድ እየተከተላችሁ ማሟላት ይኖርባችኋል። እነዚህ ፋንዳመንታል የሚባሉ ነገሮች ናቸው። እናንተ የምትሰሩት ፊልም ደግሞ በጣም አድቫንስ ነገር መስራት ከፈለጋችሁ ለአንድ ፊልም ስራ የሚያስፈልጉ ነገሮችን በሙሉ ሊስት ካደረጋችሁ በኋላ እነሱን ነገሮች አንድ በአንድ ለዚህ ቱል መስጠታችሁን እንዳትረሱ። ምክንያቱም ይህ ቱል አንደርስታንድ የሚያደርገው በዚህና በዚህ መንገድ ብቻ ነው። እኛ ያሰብነው ሙሉ በሙሉ መተግበር ካለበት ያሰብነውን ነገር በሙሉ ለቱሉ እንዲገባው ግልጽ እንዲሆንለት ማድረግ ከኛ ይጠበቃል ማለት። ስለዚህ ይሄ አንደኛው ኤአይ ቱል ላይ ፊልም ጀነሬት የምናደርግበት መንገድ ነው ማለት። ሌላ ሁለተኛውና በጣም ኢዚ የሆነው እኔ እስከዛሬ ለእናንተ ሰራላችሁ የነበረው መንገድ ምንድነው? የፕሮምፕት ጋይድ ወይም ደግሞ ክላሪቲ ወይም ደግሞ ስፔሲፊሲቲ የምንለው ነገር አለ። ምንድነው? ፕሮምፕቱን ሲጽፍልን ሊከተላቸው የሚገቡ ሊጠቅሳቸው የሚገቡ ነገሮች አሉ። ስለዚህ እነዚህን የፕሮምፕት ጋይዶች በመጠቀም ኤአይ ቱሎች ፕሮምፕት እንዲያዘጋጁልን ማድረግ ነው። ዛሬ እሱን ሰርቼ ላሳያችሁ። ለምሳሌ ይህንን ፕሮምፕት ጋይድ በጠቅላላ ኮፒ ታደርጉታላችሁ፣ ሁለተኛውን ሴክሽን ብቻ ማለት ነው። የቪዲዮ ጀነሬሽን ኢንስትራክሽኑን ሳይሆን ፕሮምፕት ጋይዱን ብቻ ኮፒ ታደርጉታላችሁ ማለት። ይህን ፕሮምፕት ጋይድ ኮፒ ታደርጋላችሁ። ይህን ፕሮምፕት ጋይድ ኮፒ ካደርጋችሁ በኋላ በቀጥታ ቻትጂፒቲ ጋር ትሄዱና እኔ ለምሳሌ እንዲሰራልኝ የፈለግኩት የፊልም ስቶሪ አለኝ። እኔ ለምሳሌ ዛሬ እንዲሰራልኝ ወይም ደግሞ እንዲጽፍልኝ የፈለግኩት የፊልም ስቶሪ ስትሪት ላይ ፉድ ስለምትሸጥ አንዲት ጠንካራ ውመን እንዲሰራልኝ ፈለግኩ። ስለዚህ ራይት ሾርት ፊልም ስትሪት ፉድ የምትሰራ ኢን አዲስ አበባ ሎኬሽን ልስጠው፣ ኢን አዲስ አበባ ካልኩኝ በኋላ ይህንን ተከትለ ሾርት ፊልም ጻፍልኝ ያልኩት ነው። ከዛ ምን አድርገዋለሁ? ቤዝድ ኦን ቢሎው ኢንስትራክሽን። ስለዚህ ይህንን ኢንስትራክሽን ወይም ደግሞ ይህንን ፕሮፎርማ ተከተል ካላችሁት በኋላ ፔስት ታደርጉታላችሁ ማለት። ስለዚህ ይህንን ክላሪቲ ይህንን ስፔሲፊክ ተጠቅመህ ስለዚች ሴት ወይም ደግሞ ስለ እንደዚህ አይነት ሴት የፊልም ስቶሪ ጻፍልና። አሁን ይሄ ምንድነው? ኤአይ ቱሉ በራሱ ፍሪ ዊል የሚሰጠን ነገር ነው። ትንሽ የሞዲፊኬሽን አድርገን ፊልሙን መስራት እንችላለን ማለት ነው። በራሳችን ስጽፍ ግን ቅድም እንደነገርኳችሁ እያንዳንዷ ነገር በእኛ ማለቅ ይኖርባታል ማለት። ስለዚህ ይሄንን ለቻትጂፒቲ ሴንድ እናደርግልታለን። ቻትጂፒቲ አናላይዝ አድርጎ የሆነ ስቶሪ ጀነሬት ያደርግልናል። ይሄንን ስቶሪ ጀነሬት ሲያደርግልን የፊደል መሳሳቶች፣ የሎኬሽን መሳሳቶች ይኖራሉ። እነዚህ ነገሮች ማረም ከኛ ይጠበቃል ማለት። ለምሳሌ ታይትል ብሎ ፋየር ኤንድ ስፓይስ ብሎ
ዘ ስቶሪ ኦፍ አልማዝ ሚል አንድ የፊልም ስክሪፕት ጽፌላችኋለሁ አለ። ስለዚህ ይሄን የፊልም ስክሪፕት ምንድነው 2 ደቂቃ አለው። ይሄንን ደቂቃ ሊሚት ማድረግ እንችላለን። 30 ሰከንድ ያደረግነው ከፈለግን ሜክ ኢት 30 ሰከንድ ብለን ከጻፍለት ወደ 30 ሰከንድ ይቀርሷል። ለምሳሌ ሜክ ኢት 30 ሰከንድ ሜክ ኢት 30 ሰከንድ። ከዛ እዚህ ጋር መርሳት የሌለባችሁ ነገር ምንድነው አንዱ ሲን 8 ሰከንድ ስለሆነ with a single scene about 6 up to 8 ሰከንድ። ስለዚህ አንዱን ሲን ከዛ እንዳያስበልጥብን እንዳድርገን በ30 ሰከንድ እንዲሰራው ማለት። ስለዚህ አንዱ ሲን ከ6 እስከ 8 ሰከንድ ባልበለጠ እንዲህ የ30 ሰከንድ የፊልም ስቶሪ እንዲሰጠን ሞዲፋይ አደረግልን ማለት። ልክ እንደዚህ የሚሰጣችሁን ነገር ያያጋችሁ ሞዲፋይ ያደርጋችሁ የምትፈልጉትን ወይም ደግሞ ደስ የሚላችሁን ነገር እስከምታገኙ። ስለዚህ አሁን እዚህ ጋር ምን አደረገ የ30 ሰከንድ የሰጠን እያንዳንዱ ሲን ከ6 እስከ 8 ሰከንድ ነው ማክሲመም የሚኖረው። እዚህ ጋር እንደምታዩት ሲን 1 ሲን 2 ብሎ አደረገ። ለምሳሌ እዚህ ጋር ሜን ሳብጀክታችን አልማዝ ነች። እሷ 50 ዓመት አካባቢ ያለች ሴት ነች። ሄሯ እንደዚህ የሆነ ስትሮንግ የሆነ እንደዚህ። አሁን እዚህ ጋር ነው ቀደም ያለነው ስፔሲፊቲ ያልነው ነገር ወይም ደግሞ ክላሪቲ ያልነው ነገር ሜን ሰብጀክቷ አልማዝ ምን እንደምትመስል የፀጉር ቅርጿ እጆቿ ምን እንደሚመስሉ ምንድን እንደለበሰች ይገልጻል። ከዛ አክሽኗ አልማዝ የምትሰራው ስራ ምንድነው ወይም ደግሞ ሴቲንጓ አልማዝ ያለችበት ቦታ የምትሰራበት ቦታ ምን ይመስላል ሎኬሽኑ። ከዛ የካሜራ ታይፑን ስሎ ዶሊ አድርገህ እንደዚህ ቅረጻት። ከዛ ምን ላይቲንጉ ምን ይመስላል። ከዛ አምቢየንት ሳውንድ ምን ይግባበት። ከዛ ቮይስ ኦቨር አልማዝ የምታወራው ነገር ቮይስ ኦቨሩ ምን ይመስላል። እዚህ ጋር አንድ ኪ የሆነ ነገር ልንገራችሁ። የፊልም ስክሪፕት ስትጽፉ ወይም ደግሞ የፊልም ስራ ስትሰሩ አንድ በጣም ኪ የሆነው ነገር ምንድነው ኤአይ ቱሎች አማርኛን በቀጥታ አንደርስታንድ አያደርጉ። ምክንያቱም የአማርኛ ዳታ ፊድ አልተደረጉም ተብሎ ይታሰባል። በጣም ብዙ አድቫንስድ የሆነ የአማርኛ ዳታ የላቸውም። አላቸው የአማርኛ ዳታ ከቅርብ ጊዜ ወዲህ ግን በጣም አድቫንስድ አይደለም። ለምሳሌ እኛ ኢትዮጵያ ውስጥ የምንጠቀማቸው ነጮቹ ጋር የሌሉ አክሰንቶች አሉ። ለምሳሌ ጨ ጰ የምንላቸው እነዚህ ወሮች ጠ የምንላቸው ወሮች እነሱ ጋር ይቀየራሉ። ስለዚህ እነዚህ ነገሮች ኤአይ ቱሉ ሚስ የማድረግ እድል አለው። ለምን ሚስ ያደርጋቸዋል ካላችሁ ይሄ ኤአይ ለምሳሌ እዚህ ጋር እኔ የምግብ ነኝ በእሳት የተማረ ታሪክ ነኝ አለች። ለምሳሌ ይሄንን የተሳሳተውን ነገር እናንተ ማስተካከል ትችላላችሁ። እኔ ምግብ ሰሪ ነኝ በእሳት ተፈትኜ የተማርኩ ነኝ ብላችሁ እናንተ ትጽፉታላችሁ። ደግሞ ይሄኛውን እንግሊዘኛ እናንተ ወደ ትክክለኛው አማርኛ ትቀይሩታላችሁ። ግን አማርኛ እንዴት ይረዳል የሚለውን አንደርስታንድ እንድታደርጉት ለምሳሌ ይሄን አይ አም አ ፉድ የሚለውን እቺን እንግሊዘኛ ኮፒ ላድርጋትና አንድ ቦታ ሄጄ ላሳያችሁ። ጉግል ትራንስሌተር ልክፈተውና ጉግል ወይም ደግሞ እዚህ ጋር ትራንስሌት እንግሊሽ ቱ አምሃሪክ። ስለዚህ እዚህ ጋር አንድ ነገር ላሳያችሁ ነው፣ ልብ ብላችሁ እንድትመለከቱ ይፈልጋሉ። ስለዚህ እዚህ ጋር እቺን ኮፒ ያደረኳትን እንግሊዘኛ ስለዚህ እዚህ ጋር የኛ ኤአይ ቱል አንደርስታንድ የሚያደርገው ይሄንን እንግሊዘኛውን አይደለም። አንደኛ ይሄንን እንግሊዘኛ አይደለም፣ ይሄንን አማርኛም አይደለም አንደርስታንድ የሚያደርገው። ነገር ግን ምንድነው አንደርስታንድ የሚያደርገው የእንግሊዘኛ አማርኛውን ነው ወደ ስፒች የሚቀይረው። እዚች ጋር የምታዩት እቺ ፓርት አለች አይደል? ኢኔ ሚጊቢ ነይ በኢሳቲ የተማርኩ የሚለው ይሄን ነገር ችግር አለበት። እስከ ችግሩ ይሄንን ነው የሚያነብልን። ነገር ግን ሊፕሲንጉ ትንሽዬ ከተንቀሳቀሰ የተወሰኑ ፊደሎችን ካወጣ ስህተቱ ሪኮግናይዝ ስለማይደረግ ችግር አይኖረውም ተብሎ ይታሰባል ማለት። ስለዚህ ይህንን ነገር ስለሆነ የሚረዳው እናንተ ስትጽፉ ምን ማድረግ ይኖርባችኋል? አንደኛ አማርኛ ቃሉ ሊኖር ይገባል። አማርኛ ቃሉ ከሌለ ፕሮፖርሽናል የሆነው ወይም ደግሞ ኢኩቫለንት የሆነው ትራንስሌሽን ማግኘት ስለማይችል ማለት። ስለዚህ አማርኛውን ትጽፉለትና በኮድ ከታች ደግሞ አማርኛው በእንግሊዘኛ ምን ማለት እንደሆነ ሞር አኪዩሬትሊ አንደርስታንድ እንዲያደርገው ለማድረግ የአውዲዮ ላይ ወይም ደግሞ ቮይስ ኦቨራችሁ ላይ ይህንን ነገር ቴክ ኬር ማድረግ አለባችሁ። በጣም ብዙ ሰዎች አማርኛ እየሰራልኝ አይደለም የምትሉኝ ወይ አማርኛውን ብቻ እየጻፋችሁለት ነው ወይ እንግሊዘኛውን ብቻ እየጻፋችሁለት። ስለዚህ በዚህ መንገድ ሁለቱን አማርኛውን ከላይ እንግሊዘኛውን ከታች አድርጋችሁ ከጻፋችሁለት አንደርስታንድ የማያደርግበት ምንም አይነት ሪዝን የለም ማለት። ስለዚህ በዚህ መንገድ ይህንን ነገር በዚህ የአራት ሲን ሰጠን ማለት። ስለዚህ እነዚህን ያንዳንዱ ሲኖች ቀጥታ የምንፈልገው ቱል ላይ ወስደን ፔስት ማድረግ ነው ማለት። ስለዚህ ሁለተኛው መንገድ እንደነገርኳችሁ በጣም ቀላል ነው። አንደኛው መንገድ ላይ ግን እንዳልኳችሁ እያንዳንዷ ሲን በእኛ ዲፋይን መደረግ አለባት። እዚህ ጋር የምታዩቸው ነገሮች በሙሉ ላይቱ፣ አክሽኑ፣ ካሜራ፣ ሙዱ ወይም ደግሞ እዚህ ዶክመንት ላይ ያስቀመጥኩላችሁ ነገሮች ካሜራ፣ ላይት፣ አስቴቲክ፣ ካሜራ፣ ፖስት የምንላቸው ነገሮች ወይም ደግሞ ሙቭመንት የምንላቸው ነገሮች እያንዳንዱ ነገር በእኛ ዲፋይን ሊደረጉ እንደሚገባ ልብ እንድትሉ ፈልጋለሁ። ነገር ግን እዚህ ጋር ያስቀመጥኩላችሁ ኢንስትራክሽን የተወሰነ ነው፣ ለእናንተ ብሪፍ መግቢያ ያክል ነው እንጂ ፊልም ለመስራት የሚያስፈልጉት እነዚህ ናቸው ማለት አይደለም። በእነዚህ ብቻ የምትጠቀሙ ከሆነ ፊልማችሁ የተገደበ ይሆንባችኋል። ስለዚህ እናንተ በቻላችሁት መጠን አድቫንስድ የሆነ የፊልሚንግ እንትንን እያነበባችሁ መሄድ መቻል አለባችሁ ማለት። ነገር ግን አሁንም አንደርስታንድ እንድታደርጉት የምፈልገው አንድ ነገር በትኩረት እንድታዩት የምፈልገው ነገር ኤአይ የምንለው ቱል በጣም ብዙ መረጃዎች አሉት። ነገር ግን ከነዚህ ካሉት መረጃ ውስጥ ለኛ ምቹ የሆነውን መምረጥ የኛ ስራ ነው የሚሆነው። ለምሳሌ አሁን እዚህ ጋር ኤአዩ በራሱ ጀነሬት እንዲያደርግልን ያደረግነው ቴክስት ነው። አማርኛዎቹ በጣም ስህተት አለባቸው። ለምሳሌ እዚህ ጋር ያስታውላችሁ ነው የሚል አማርኛ አለ። ይሄ አማርኛውን
እንደዚህ ሜል የለበትም that is what you will remember የሚለው ሲተረጎም ያስተዋላችሁ ነው ማለት አይደለም ያስተዋላችሁ ነው ማለት አይደለም ስለዚህ ይሄንን ነገር ወደሚያስፈልገው አማርኛ ማስተካከል ከናንተ ወይም ደግሞ ከኛ ይጠበቃል ማለት ስለዚህ ይሄንን በትክክል ካስተካከልን በኋላ ይሄንን ፎርማት በስነስርዓት ካስቀመጠለት በኋላ ፊልሙን በመንፈልገው መንገድ የማይሰራበት ምንም አይነት ሪዝን የለም ማለት ነው ከዚህ በተጨማሪ በጣም ብዙ ሰዎች እንደ ሁለተኛ ጥያቄ ስታቀርቡልኝ የነበረው ነገር ምንድነው ኢሜላችን ሳይን አፕ ስናደርገው ቪዲዮቹ ላይ ባሳየን መንገድ ኢሜላችን ሳይን አፕ ስናደርገው it's not available on your country ይያለን ነው even if እኛ VPN ብንጠቀም ወይም ደግሞ አካውንታችሁ eligible አይደለም ይያለን ነው የሚል ጥያቄ የምታቀርቡ ሰዎች ኮሜንት ላይ አይቻለሁ በዚህ አጋጣሚ ለእናንተም ቲፕ ልስጣችሁ አዎ ልክ ናችሁ VPN ኮኔክት አድርጋችሁም eligible አይደላችሁም የሚልበት ሪዝን አለ አንደኛው ሪዝን ምንድነው የምንጠቀማቸው ኢሜሎች ስቱደንት ኢሜሎች ከሆኑ ወይም ደግሞ ስቱደንት ኢሜሎች ስላችሁ ላይክ አንደር ኤጅ የሆነ ኢሜል ከሆነ ክሬት የተደረገልን ኢሜል በዛ መንገድ ያስቸግራል ስለዚህ ምንድነው የምታደርጉት አዲስ ኢሜል ክሬት አድርጋችሁ መሞከር ነው ኢሜል እየቀየራችሁ ስትሞክሩት በእርግጠኝነት ይሰራላችኋል በአንድ ወይም በሁለት ነባር ኢሜሎች ተጠቅማችሁ ካስቸገራችሁ አዲስ ኢሜል ክሬት አድርጉና በዛ ኢሜል ሳይን አፕ አድርጋችሁ ከሞከራችሁት እኔም ማስቸግሮኝ ይሄንን ስራ አሰራ እኔም ማስቸግሮኝ ስላየሁት እነዚህን ሁለት ችግሮች በዚህ መንገድ በቀላሉ ሶልቭ ማድረግ እንደምትችሉ እርግጠኛው እነግራችኋለሁ በዚህ ቪዲዮ በእርግጠኝነት በጣም ጠቃሚ ኢንፎርሜሽን እንዳገኛችሁበት አብዛኞቻችሁ ስትቸገሩበት የነበረውን አንደርስታንድ ለማድረግ ስትቸገሩበት የነበረውን ነገር እንዳገኛችሁበት አልጠራጠርም ይሄንን ፎርማት አሁን ያሳዩዋችሁን ስትራክቸር ፎርማት አትሞስፌር ኮሚኒቲ ብላችሁ ወይም ደግሞ የመጀመሪያ ኮሜንት ላይ ዲስክሪፕሽን ላይ ባስቀመጥኩላችሁ ሊንክ ጆይን ካደረጋችሁ እዛ ጋር ማግኘት ትችላላችሁ ይሄንን እንደ ሪፈረንስ ወስዳችሁ የእናንተን ሪፕሌስ ያደርጋችሁ መስራት ትችላላችሁ በእርግጠኝነት በዛሬ ቪዲዮ በጣም ጠቃሚ ኢንፎርሜሽን እንዳገኛችሁ አልጠራጠርም በድጋሚ ለማስታወስ እኔ መንሱር ነኝ ይሄ ደግሞ የዩቲዩብ ቻናል ነው በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸው ነገሮች ሁሉ ጊዜም እየፈላለኩኝ ወደ እናንተ አደርሳለሁ ነገር ግን ከዩቲዩብ አናላይቲክስ ባገኙት መረጃ መሰረት ከ75% በላይ የምትሆኑ ይህንን ቪዲዮ የምትከታተሉ ሰዎች ቻናሌን ታያላችሁ ቪዲዮን ተከታተላላችሁ ነገር ግን ሰብስክራይብ አላደረጋችሁም ስለዚህ ከታች ያለውን በተን ቼክ በማድረግ አሁኑኑ ሰብስክራይብ እንድታደርጉ ላስታውሳችሁ ምክንያቱም እንደዚህ አይነት ጠቃሚ ቁም ነገር ያላቸው መፍትሄ ያላቸው ነገሮች ይዤ ስመጣ እንዲያልፋችሁ እንደማትፈልጉ በጣም እርግጠኛ ነኝ እንዲሁም ደግሞ የኖቲፊኬሽን በተኑን ክሊክ በማድረግ ሁሉ ጊዜ አዳዲስ ቪዲዮዎች ሰራ ዩቲዩብ ለእናንተ ሪኮመንድ እንዲያደርጋችሁ አድርጉ በተጨማሪም እኔ እዚህ ዩቲዩብ ላይ ቪዲዮ ሰርቼ ጭኜላችሁ በጣም ያስቸገራችሁ ግራ ይገባችሁ ነገር ካለ ቴሌግራም ኮሚኒቲ ቻናል ላይ @መንሱርስ ኮሚኒቲ ብላችሁ እዛ ቴሌግራም ቻናል ላይ ጆይን በማድረግ ሁሉ ጊዜም አርብ ምሽት 3 ሰዓት ላይ የላይቭ ሴሽን ይኖርና ለዛ ቦታ ላይ ጥያቄያችሁን በማቅረብ እኔ የማውቀውን ነገር ነው ይመልስላችኋለሁ እንዲሁም ደግሞ ከኮሚኒቲ አባላቶች ሌሎች መልሶችን በማግኘት የምንደጋገፍበት በጣም ትልቅ የኮሚኒቲ ቻናል ነው እዚህ የኮሚኒቲ ቻናል ላይ ዊክሊ የጊቫዌይ ፕሮግራሞች ይኖራሉ እዚህ ኮሚኒቲ ቻናል ላይ ጆይን በማድረግ የዚህ ጊቫዌይ አካል ልትሆኑ በድጋሚ አስታውሳችኋለሁ ሰብስክራይብ ማድረጋችሁ እንዳትረሱ በቀጣይ በላይቭ እስከምንገናኝ ድረስ ቻው